በስነ ስርዓት ልታወሩ የምትፈልጉ ሰዎች ሞዴሬተሮች አስገቡ። ካሁን በኋላ ምንም አይነት ውሳኔ ብቻ አይደል እያንዳንዱ የሚሄድበትን እንቅስቃሴዎች እኔ ላይ ምንም አይነት እንትን እንደማይኖራችሁ ተስፋ አደርጋለሁ። ሄሉ ወይዬ ዋኖፍ ተስገባ በጣም ቴንኪው። እሷን ሰፖርት ያደረጋችኋት ሁላችሁም ማለት ነው በጣም እናመሰግናለን። ከልቤ አመሰግናችኋለሁ። እኔ ቴንኪው በጣም ነው የምናመሰግናችሁ። ሲጀመር እዮዳብ ማለት ነው አትመጥንህም። እሷ ካንተ ጋር ለመጫወትም አትመጥንህም። ግን አሁን አይደለም ራሳቸው ነው እኮ ቀጠሮ ያዙት። ራሳቸው ነው እኮ ፕሮፋይል ራሱ ያሰሩት። ይሄ ማስታወቂያ ራሱ እግዚአብሔር ይኸውልሽ እኔ እየጻፍኩልሽ ነበር እኮ መጀመሪያ ራሱ በራስሽ ውስጥ ከዛው እኮ ራሳቸው ቀን ቆርጥረው ምናምን እንደ ሳልጠይቅ ነው እንደ ቀን የምቆርጡት ብያቸው ከዛን እኔ የሚመቸኝን ሰዓትና ቀን ሰጥቷቸው አሁን እሱ ያደረገው ዛሬ በነገራችን ላይ ለአንቺ ብቻ ሳይሆን ለየትኛውም ሴት ክብር እንደሌለው ነው ያሳየው ይሁዳ እውነት ለመናገር ማለት ነው። እኮ የኔ እኮ ቀጠሮ ሌላ አለኝ እንጂ ዝም ብሎ ጌም ብቻ ቢሆን ከነ ጅቦ ጋር እየተጫወትን በተላከሳት ትጫወቻለሽ። ግን ሌላ ቀጠሮ አለኝ። ኦኬ አትገባይ በቃ አመን የሚወለድ በጌም የምታገኘውን ብር እናሳጣታለን ነው። እግዚአብሔር ይመስገን አላሳጡኝ። ላሊ ቆደ ቆጫ አፍካይ አላቲኒን ፉቱ ማንም ሰው የተጻፈለትን ነገር አያጣም። ማንም ሰው የሰው ልጅ የተጻፈለትን ያገኛል። አንቺ ደግሞ እንዳውም መስጠት ካለበት በላይ ሰው ሰጥቶ ሰፖርት አደረገሽ። በቃ አንቺ ልትደሰቺ ነው የሚገባው። ለአንቺ መሰጠት ያለበትን ሰጥቶሻል ሰው። ከዚህም በላይ ደግሞ ቁጭ ብሎ እዚህ ጋር አንቺ ጋር እውነቴን ነው በጣም ብዙ ሰው ተናዷል። ባይናገርም ማለት ነው ሜቢ ለመግባት እድል አያገኙም ይሆናል። ግን ሁሉም ሰው ተናዷል። አንቺን በሴትነት ራሱ ማክበር ነበረበት። የፈለግሽው ነው እንጂ ሴት ነሽ። ቢሸነፍ ራሱ ይሸነፍ ያቺን ማክበር ነበረበት። ግን እናቱን የማያከብር ሰው አይቶሽ ከሆነ እነዛ ምናምን ቁጭ ብሎ ዶልቶ ነው የመጡት። ለራሳቸው ነው እኮ ሄጄ ያሏት ነው። ያቺ ደግሞ ሴት ሆና ከስር ቁጭ ብላ የምታጨቀው ሲልኩልኝ ምንድን ነው ያልኩት? እሱ ከጠቀሙ ይጠቀም እንደዚህ ብዬ ነው የጻፍኩላቸው። የመጀመሪያ ቀን ሲጠይቁት እኔ ምንም ሉዝ የማደርገው ነገር የለም ከተጠቀመ ዋይኖት ብዬ ይሄንን ነው የጻፍኩትን ስክሪንሻት ለጥፍላቸዋል። አውሩ እኔ አሁን በጣም ስሜቴን መቆጣጠር አቅቶኝ ያ ግቢ እቴ አንዴ ላውራሽ። እንዴት ነሽ? ደህና ነሽ? ሄሎ ይሰማል? የኔ ቆንጆ ሶ ቢዩቲፉል ሰሚንግ ሄሎ አንዴ ማይካችሁን ዝጉ እስቲ ላውራት። ማይካችሁን ዝጉ። ሄሎ ይሰማላ? በጣም ቆንጆ ነሽ፣ ውብ ነሽ፣ በጣም አምሮብሻል ዛሬ። ይሄ ቬሎ ሌላ ጊዜ ደግሞ በሌላ ቬሎ በሰርግሽ እንደምናይሽ ተስፋ አረጋለሁ የኔ ቆንጆ። እኔ ጌሙን አይደለም የጠበኩት ካንቺ ሰሞን ብዙ መከታተለው ነገር አለ፣ ብዙ ፊል ያረኩት ነገር አለ። ለምን አንቺ ብዙ ጊዜ እዚህ ሶሻል ሚዲያ ላይ ሪያሊቲ የሆኑ ነገሮችን ነው ያመጣሽ ዲስከስ የምታረጊው። እንዳጋጣሚ ደግሞ ስለራስሽም አንዳንድ ነገሮች ስታወሪ በጣም ፊል አድርጌያለሁ። እውነት ለመናገር ከጌሙ ይልቅ የቬሎን ታሪክ ነበር ስጠብቅ ነበረው። ለምን አንቺ ጌም ተጫወትሽ ለጌም ደቂቃ አሳለፍ ተይው፣ ችግር የለውም ሄሉዬ፣ ለበጎ ነው ሁሉ ነገር። ችግር የለውም። ካሁን በኋላ እያንዳንዱ ለማደርገው ቶፒክ በእነሱ ላይ በማውራው ነገር አንዳችሁ ኮሜንት አሰጡኝ። አንሰጥም ሄሉዬ አንሰጥም። ግን ምንድነው ዮዳብ ደግሞ ከጌሙ ይልቅ ከሱም የጠበኩት ምንድነው እኔ አትሊስት መጥቶ ያው በዚህ አጋጣሚ ስለራስሽ አንዳንድ ነገር ስትቀርበት ዮዳብ እኮ ሰው አይደለም። እናንተ ለዮዳብ ተጨንቃችሁ ነው። ዮዳብ ማለት ጉቱ ነው፣ ማይረባ ነው። ሄሉ አሸንፈሻል እኮ አንቺ ሆነም ቀረማው ነው። ማይክ ዝጋ፣ ማይኩን አዘጊው አንዴ፣ ሶሪ አንዴ። እና ሄሉ ዮዳብ ታዩ ችግር የለውም። ዮዳብ ፈርስት ኦፍ ኦል ግርግር ነው የፈለገው። አንቺ ግን ጌም ብርቅሽ አይደለም፣ ጌምም ኢንተረስትድ አይደለሽም። ከጌም ይልቅ አንቺን እኛ የምናውቀው በሪያሊቲ ይበልሽ ክፉ ሰው ነበር። ስለሰው ጉዳይ ሰዎች በደረሰባቸው ነገሮች ላይ ነው ዲስከስ የምናደርገው ብዙ ጊዜ አንቺ ጋር ገብተን። እኛ እሱ አይደለም የጌም ጉዳይ አይደለም። ግን ምንድነው ልልሽ የምፈልገው በዚህ አጋጣሚ ካንቺ ብዙ ነገር ሴቶች እህቶቼ ተምረዋል ብዬ ነው ምለውና ሄሉዬ በተቻለሽ አቅም ቢ ስትሮንግ
ትልቅ ታሪክ ነው ስለራስሽም የነገርሽን። ከዛም አልፎ ተርፎ የጌሙ ነገር እኛ የምንፈልገውም ነገር አይደለም። አንቺ የጌም ኢንተረስትም እንደሌለሽ እኔ በደንብ አውቅሻለሁ። ብዙ ጊዜ እዚህ ላይ የሰዎችን ታሪክ በማዳመጥ በመረዳዳት ነው ጊዜያችንን የምናሳልፈው አንቺ ጋር። እሱ ነው ዋናው ኢምፖርታንት ነገር። ሄሉ ስለራስሽም ያለውን ነገር ጠንካራ ሴት ሁኚና ነገሮችን ለማለፍ ሞክሪ ነው የምለው። እሺ እኔ ቆንጆ፣ ለምን አንቺ እህቴ ነሽ ለኔ፣ በጣም እህቴ ነሽ ለኔ ቅርብ ሰው ነሽ። እኔና አንቺ ከአንድ አካባቢ የመጣን ሰዎች ነን፣ እህቴ ነሽ። ለዚህ ነገሮችን ኢግኖር አድርጊ፣ ወደ ቶፒክሽ ተመለሽና ሰዎችን በመርዳት ስለ ሰዎች ያለንን አመለካከት እየሰጠን ጊዜያችንን እናሳልፍ። ያለፈ ነገር ሁሉ አልፏል ነው የምለው። እሺ ሄሉዬ፣ ገለቶሚ ሲጃልና ሲኸበጅ ነው። በጣም ነው የምንወድሽ የኔ ቆንጆ፣ ጠንካራ ሆኚ። ቴንክ ዩ ሄሉዬ። እኔ ልተኛ ነው፣ አዳምጣችኋለሁ። ቴንክ ዩ አቢሲኒያ ወይ ሄሉዬ፣ በመጀመሪያ ኮንግራቹሌሽን። ይሄ ቦርጫም ሸርጣ ቀረ። አይ ዶንት ኬር ቢመጣ ራሱ እውነቴን ነው የምልሽ፣ ወረደ ሳይሆን ጌም ዘነበ ነው። ተቃጥሎ አሮ ደብኖ ነበር የሚወጣው። የሰራሽብሽን ፖለቲካ ብታዩ እዛ ቤት ውስጥ ሄሉ ዛሬ በሰላም አሳልፊና እዛው ላይ የነበሩትን እያንዳንዱ ነጥለሽ ግንባራቸውን ታያቸዋለሽ። ሰሞኑ ወር ዘነበ። አሁን በአመት ወር ያልቅስ ዛሬ አንቺ ለማጨናገፍ ያልሰራው ፖለቲካ የለም ሄሉ። እግዚአብሔር ይመስገን ግን አብበሽ እንደመጣሽ አብበሽ ወጣሽ። ንገሩት ሂዱና ወረደ ሳይሆን ጌም ዘነበላት በሉት። እንኳን አልመጣ። እውነት ቢመጣ ራሱ የዚህን ያህል ሰው አክሰፕት አያደርግሽም ነበረ። በጣም ደስ ይላል ሄሉዬ። እንዳትለቂያቸው አብረውት የነበሩት ሄሉ። አመሰግናለሁ። በዚሁ አያይዤ ልናገር፣ ሄሉ ዴይሊ ነምበር 1 ነች። አሁን ራንኪንጓ ነምበር 1 ነው። እየገባችሁ እዩት። የተሰጣት ኮይን ደግሞ በትሪፕል ምናምን ቢሆን እኔ የሰው ኮይን መቁጠር አልወድም፣ ግን ወደ 3 ሚሊዮን ይጠጋል። ስለዚህ ከሚያስበው በላይ ነው ያገኘችው። ይበልሽ ይበላት የሚባል ነገር የለም። ከሚታሰበው በላይ ነው እንደውም ያገኘችው። ለሰው ምቀኝነት ለማድረግ እሱ ጾሙ ማደሩ አይገርምሽም? መድዬ በጣም ነው የሚያስጠላው። አንቺ እኮ እንደውም አልሰማሹም። እኛ እኮ እየተመላለስን እኔ እኮ ካንስል እያልኩ እኮ ስንት ሰዓት ስጽፍ እየተመላለስን እየሰማ ነው። በቃ እስቲ ዛሬ ሰው የሚለኝን ልስማ ብዬ እንኳን ጸጥ ብዬ ነው። ኖ አንቺ ልክ አይደለም እየነገሩኝ ያለው መንገድ ገባሽ? አሁን የሸወዱ ምናምን አይደለም፣ ግን በዛ ትዕግስቱ ገባሽ? እነ ጅቦ መሀል ላይ ስለነበሩ ያው እንትን ላለ ማለት ነው። ፍሮንት ኦፍ የኔግብ ኤም ላቭ ፖስቻለሁ እንትኑን ብላለች። እየገባችሁ ማየት ትችላላችሁ። ግን ሄሉ በጣም እንደውም በጣም ባሪፉን ያለችው ነምበር 1 ነች። ፖፑላር ላይቭ ደግሞ 10ኛ ነች። እሱም ሲቀር ኤዲዬ እሱን ታዩ። እሱን እኔም ያዘጋጀንለት አለ አይደለም። በሳውንድ ትራክ ነው የምንሄድበት። ኖ ፕሮብለም። ሰዓቱ እኮ አልፎ ነበረ። እንዳውም 9 ሰዓት እሱ ካለው እንደ አውሮፓ አይቼዋለሁ። ገብቶሻል? አልፏል ሰዓቱ ራሱ ማለት ነው። እሱ ቢያንስ ሴት ናት እሷ። በቃ ምንም ብታጠፋ አንዳንዴ ሄሉ የሆነ ነገር እንኳን እየተናገረች ሰው በጣም ክፍቶትና ቸግሮት ይመጣ ትረዳለች። እዚህ ላይ አይታችሁ በጣም አልፎ ነበረ። እንዳውም 9 ሰዓት እሱ ካለው እንደ አውሮፓ አይቼዋለሁ። ገብቶሻል? አልፏል። ምንቲኑራ ወዲ ጋር ሄለን ምንም አላጠፋችም። ሄለን ምንም አላጠፋችም። የሄለን ጥፋቷ ሰው አለመምረጧ ነው፣ እንደ ሰው ስለቆጠረችው። ያ ከሆነ ጥፋቷ ነው። ከዛ ውጭ ምንም ጥፋት የለባትም ሄለን። ግን ያው አላረል እኔ ሁለቱ ሰው በአንድ ጊዜ መቅረቱ ግን ሰው ጤፉ እንድትሆኑ ያደርጋችሁ። እኔ አሁን ሰው ላይ ጨካኝ ይብል ማለት በጣም ባለጌና ጨካኝ በሆነ እውነት ይፈረድብኛል። ላይፍ ኢዝ ፌር። ሄልዬ በልጥሻቸዋል። አንቺ የኔ አንደኛ የኔ ልዕልት ምን እንደመሰልሽ ዛሬ። ዋው ዩ አር ሶ ቢዩቲፉል። አንቺ እኮ ኪውን በቃ አንቺ ዛሬ መላክ መስለሻል። እኔ አሁን በኢሱ ቤተሰብ ላይ ከእንግዲህ ማንም አይፈርድም። ትናደዱብኛላችሁ። ማንም አይፈርድም። ሄሉ አድርጊ፣ ሄሉ አድርጊ። ሲጀመር ኢሱ ማንን አንደኛ ነሽ። የጭካኔና የብልግና ልክ ከነገ ጀምሮ አሳያችሁ።
አሳዩ ኢሱ ሲጀመር እንደማይመጣ እኮ የታወቀ ነበረ፣ ግልጽ ነበረ። የዮዳብ ነገር ነው እንጂ የሚያናድደው ኢሱ ስታስቢው እንዴት ነው መጥቶ የሚጋፈጥሽ? አንዴ በጣም አንቺ ቆንጆ አይመነደማመጥ ግን እሱ ገብቶ ቢሆን ክብሩን አጥቶ ይሸማቀቅ ነበረ። አለመግባቱ ብዙ ምክንያቶች ስላሉት እነዛንም ነገሮች ማሰብ አለባችሁ። ቢያንስ አንድ ሰው ከፈራ ቢያንስ ብዙ አይነት ነገሮች ስላሉ ብቻ ብዙ መግለጽ አልፈልግም። ስለዚህ ክብሩን ገብቶ ክብሩን ከሚያጣ በቃ ተበላሸ ብሎ ሌላ ሰበብ መፍጠር ስለፈለገ ነው። ይሄንንም ማሰብ አለባችሁ። እንደገና ደግሞ አንዴ ዋሽቷል። አሁን ከዚህ በኋላ ተመልሶ እንዴት ነው የሚጋፈጠው? ቃሉንም መመለስ አይችልም። አንዴ ሲጀመር አንቺ ነሽ እንትን ያልሽው ያሸነፍሽው ገባሽ? እሱ አሁን ወንበር ላይ ዝም ብሎ ይሽከረከራል እንጂ ያንን ቦርጩን ይዞ ምንም እንትን የተጠቀመው የሚያገኘው ነገር የለም። ቢጫወቱ ኑሮ ያገኘ ነበር። አተርፍ ባያ ጉዳይ ነው የሆነው። ሰው ያለው ጊዜ 2-3 ሰው በቃ ያሸነፈ መስሎት ነው። አንቺ ግን በጣም ጎበዝ ነሽ፣ ቀጥይበት። ምንም አንቺ በቃ ጀግና ነሽ። ካሁን በኋላ የራስሽን ሐሳብ ብቻ አራምጂ። በቃ የምታደርጊውን ነገር በራስሽ ማድረግ ነው። ገሌ ይሄን ይለኛል ገሌ ይሄን ይለኛል ብለሽ ሳይሆን በቃ አንቺ ሐሳብሽን አራምጂ። በዚህም በጉቶውም በዚህኛውም ጉዳይ ገባሽ? አንቺ በጣም ጎበዝ ነሽ። ሄሉ ደግሞ በጣም አምሮብሻል ዛሬ። በጣም ቆንጅዬ ነሽ። በቃ በጣም ቆንጅዬ ነሽ። ትበልጫለሽ ከሁሉም በቃ። ለዚህ ለጉቶ ደግሞ እንትን አትበይ፣ አትጨናነቂ። ያላችሁ እስካሁን የቆያችሁ ደግሞ በቃ አዝንቡላት፣ አሁንም ጨምሩ፣ አዝንቡላት ጋይስ። ያላችሁ በእውነት 27000 ሰው ነበር ቅድም የነበረውና ሁላችሁም እግዚአብሔር አክብራችሁ በእውነት ከሚገባው በላይ በጣም ጎበዝ አዝንቡላት። አሳይታችኋል። 27000 አሁንም ስጧት በደንብ ሊንክ እያረገ ጊፍት እየሰጠ አግዞሻል። አሁንም አግዟት፣ እናሳፍራቸው። በጣም ጎሄል በጣም ጎበዞች ናችሁ። በእውነት ትለያላችሁ። የሷ ፋሚሊ ትለያላችሁ። የሄሉ ፋሚሊ ዋው! ኮፕሊንኩ ብቲ በጣም እኔ ለራሱ ዛሬ ጌም አለ ሲባል ነው የመጣሁት ማለት ነው። ያው እኔ በሪከርድ ነው ማይሽ እዚህ የሆነ ሰው እኮ እዚህ ስለማላችሁ እዚህ እንትን እያሉኝ ነው። ቀጥሉ ጋይስ። ሄለን በታፕታፕ ራሱ በ3 እጥፍ ትመጫዋለሽ። ሪከርድ የሚልኩልሽን ታያችሁ። ናይ የሰው ቪዲዮ እያየዋለም ቴክስት ነው። እኔ ቪዲዮ እንኳን ላይቭ ላይ ማየት ልምድ እኔ ልንገርሽ፣ እሱም ቤት ስለነበርኩ በታፕታፕ በ3 እጥፍ ትበልጨዋለሽ። እንደገና ደግሞ ኮይን ካልሽ ደግሞ በቃ አለ አይደለም መኒጋም ምናምን ነገር ነው። ከዛ ያለፈ ነገሮች ይሄና የተለየ ነገር አልነበረውምና ብቻ አንቺ መኩራት አለብሽ። ነገ ስክሪንሾት ታይዋለሽ አይደለም ሪከርድ ስለተደረገ ቢያንስ አንቺ የምታፍሪበት የለም። አንቺ መኩራት አለብሽ እና በኳሊቲሽ መኩራት አለብሽ። ሲጀመር ይዋት አንደኛ ደረጃ ላይ እኮ ነው ያለችው። ቲክቶክ ላይ እዚህ ጋር እኮ አንደኛ ላይ ነው ያለችው። ሪከርድ አድርጌያለሁ። አንደኛ ደረጃ ነሽ። ሄሉ አንበሳችሁ ሲወርድልሽ ሁሉም ሲወርድ ሪከርድ አድርጌልሻለሁ። ሄልዬ ልክልሻለሁ። ሁሉንም ፖስት አድርገዋለሁ። እየገባችሁ ላይክ ሼር አድርጉ። አንበሳ ሁሉንም ጊፍት እንዳለ የቁራሪት ጆሮ የመሰለ ልጅ ቢቀር ባይቀር አንቺ በጣም ቆንጆ ልዕልት ቁጭ ብለው አንድ ደባ ያረጉት ከይሱ አብሮ ደባ ማድረጉ እና ሰው ጤፉ እንደሆነ ያረገኝም አሁን ነገር ካሁን በኋላ እውነት ታዘቡኛላችሁ። እንዴት አመሻችሁ ሁላችሁም። እንታዘብሽም ሄሉ ለምን እንታዘብሻለን? ሁሉንም እኮ ጠርተሻል አይደለ? አንቺ ሁለቱንም ጠርተሻል፣ ኑ ብለሻቸዋል። ያንንም ጠብቀሻል። ከ2 ሰዓት በኋላ ይሄንንም ና ብለሽ ጠርተሻል። ስለዚህ ያለ መገኘት የነሱ ድርሻ ነው። ተገይተው አንቺ ጋር ፊት ለፊት ገጥመው ማብራራት ነበረባቸው። እነዚህ ይሱ ማለት ነው። እሱ ፈርቶሽ ነው። ያንቺ ጥፋት አይደለም። አንድ ሀሳብ ልስጥ ወይስ ልጠብቅ? ግቢ
ሄሉዬ በመጀመሪያ እኔ ዛሬ መጀመሪያ ጊዜ ነው ቤትሽ ስገባ፣ በጣም ነው የምታምሪው። የእውነት በቃ ምን ልበልሽ፣ ዩ አር ሶ ኩዊን። በቃ አንደኛ በቃ ሴት ልጅ ትችላለች፣ በቃ ሁሉን ነገር ማድረግ ትችላለች። ኮንፊደንስሽን በጣም ነው የምወደው፣ ንግግርሽን በጣም ነው የምወደው። እውነትና ሀቅ ይዘሽ ነው የምትራመጂው። ስለዚህ እነ ቦርጩና እነ ሸረሪት ምናምን ነገር ምን መሰለሽ፣ እነሱ ይሞክራሉ ግን አይችሉም። ማጋጨት ሌላ ነገሮችን ነው የሚችሉት። እና በሱ ቤት ጌም መስራቱ ነው። ግን የጣለሽ መስሎት ነበረ፣ አነሳሽ። አንደኛ እኔ በሱ ቤት እያየው ነበር። ከ4000 ሰው በላይ ብዙም አልነበር። 4000 5000 20 ምናምን ሺህ ሰው ይዘሽ ነበር አንቺ። 5 ደቂቃ ነገር ልንገራው፣ በጣም አድርጉ ይላል። ከራሱ ጋር እየተጫወተ ነው ይወዳ። ያ ታብታብ አድርጉ 5 ደቂቃ ያለ አለርም ይሞላል። ለምንድን ነው አለርም? እሱ ታብታቡንና የሆነ ያንቺን ነገር የያዘን የመሰለው ግን ራሱን የወደቀው በቆፈረው ጉድጓድ ቀጥ ብሎ ገባበት። ጉቶዬ በዚህ አጋጣሚ ይድረስህ። ራስህ ቆፍረህ ራስህ ገባህበት እና ባይደገምህ ጥሩ ነው። ተጫወትኩም አልተጫወትኩም ከጎኔ ስለሆናችሁ ቴንኪው። እሺ ጊፍተሮች ቴንኪው ጋይስ። እና እውነት እንደው ያላችሁ እውነት ጊፍት ያላችሁ ሰዎች አንድ አንበሳ እንኳን ብታወርዱ በጣም ደስ ይለኛል። ቢኖረኝና ባወርድ በጣም ፍላጎት ነበር፣ ግን የለኝም። ይቅርታ ከጎንሽ ነኝ። በጣም እኔ ከአንቺ ብዙ ትምህርቶችን ተምሬያለሁ። ያም ሁለቱም ስለሚፈሩሽ አይቀርቡሽም። ስለሚፈሩሽ ለጥያቄሽ መልስ ስለሌለው ያኛው አይመጣም። የዛኛውንም እያየሁት ነበረ፣ አይመጣም። ሙሉ ኮንፊደንስ እና ሙሉ መልስ ቢኖረው ኖሮ ደረቱን ነፍቶ ይመጣ ነበር። ግን አሁን በዚህ ሰዓት እያንኮራፋ ሪከርድ ወይም ደግሞ የሆነ ነገር ተደብቆ እያዳመጠ ነው። ምክንያቱም አይችልም፣ የለማ ሀቅ የለውም ሰው። ስለዚህ አንቺ ሁሌም አሸናፊ ነሽ። ይህን ያህል ሰው እንደሚወድሽ እንደሚከታተልሽ ራሱ ማየት አለብሽ። በዚህ አጋጣሚ አሸንፈሻል። ብዙ ሰው ይወድሻል፣ ብዙ ሰው ይከታተልሻል። በምታደርጊው ነገር ከጎንሽ ነን። ምንም ሳትፈሪ ከነገ ጀምረሽ መርገጥ አይደለም ማጥረግረግ የፈለግሽው ማድረግ ትችያለሽ። ምክንያቱም ሀቅ ይዘሽ ነው። አመሰግናለሁ ስላስገባችሁ። አመሰግናለሁ። ከዚህ በኋላማ ተሰብስበን ለምንረጋገጥ ቅድም ብዙ ናቸው እነ ገምዬን እነ መሲ እነ ሄርሜላን እነ ኢንፍሮንቶ ሁሉንም ቴንኪው በሉልኝ ጋይስዬ። እነ ሰንዬ ሁሉንም ራሷ አዲስ ያዋለሽ ቤቢዬ ቴንኪው በጣም እንኳን ደስ አለሽ የኔ እናት። ይሄ በቃ በድል ነው እውነት። እዚህ ቲክቶክ ላይ ተደርጎ እኔ አይቼ አላውቅም። እዚህ ቲክቶክ ላይ እንግዲህ እኔ 5 ዓመቴ ነው። በቃ you broke the record okay ሪኮርደርሽን ሰብረሻል። እንደውም ቬሎ ምናምን ማስታወቂያ እመቤቴን አሰሯት የለን ኪዳነ ምሕረትን በጣም ነው የምታምሪው ማርያምን። እና ማለት ነው በቃ አሁን አንቺ ማሸነፍሽን ነው አሸንፈሻል። ተጫዋቹም ቀርቷል፣ ባለጉዳዩም ቀርቷል። ስለዚህ ማለት ነው ድሉ በእኛ በተመልካቾች አይን ድሉ ያንቺ ነው። ገብቶሻል? እና ይሄንን እዚህ ቲክቶክ ላይ ተደርጎ የማይታወቅ በቃ ሪከርድ ሰብረሻል። እንደዚህ አይነት ጌመር ቀርቶ ማለት ነው እንደዚህ ያህል በሚሊዮኖች የሚቆጠር ጊፍት የመጀመሪያዋ አንቺ ነሽ። ስለዚህ በጣም ደስ ብሎናል። እንኳን ደስ ያለሽ የአራድዬ ልጅ ይመችሽ። እኔም የበርጫውን ልኬልሻለሁ። ሁላችንም ግን ታብታብ ያደረጋችሁ ምናምን ነገር በጣም ነው የምናመሰግነው። እውነት ሄሉዬ በጣም ነው ደስ ያለኝ። እንግዲህ ያው አሽቃባጭ የምትሉኝም እንኳን አሽቃበጥኩ ለማለት ነው። ሄሉዬ በቃ እየቃምኩኝ ላይሽ ነው ተማለና አለው ምን ይሄን ምሽት ሰክሬ አይደለ ያሳለፍኩት። አሁንም በበርጫ ሰክሬ ላሳልፈው ይንቀር ምን ላድርግ? በቃ ችግር የለውም ሄሉዬ። ለዚህ ነው በቃ ሄዱ የቀሩት ሰዎች እንዳለ ሲጀመር ፈሪ ስለሆኑ ነው። ሄሉና አንቺ ጀግና ነሽ። ጀግንነትሽን ያሳየሽው አሁን በዛ ላይ በጣም ነው የምታምሪው። ወርቅ ነው የምትመሲው። በለጥሻቸው
በጣም ነው የምንወድሽ። ይመችሽ ሄሉና። አንቺ ጌሙን ሳትጫወች 27000 ህዝብ ሲያይሽ ጌሙን በትክክል ተጫውተሽ ገብቶ ያፈሪ ስለሆነ ገብቶ ቢሆን ከ50,000 ሰው በላይ እንደሚሆን ከዛም በላይ እስከ 100,000 ነበር የሚገባው እኮ። እንደዚህ ያውም 2 ሰዓት ቁጭ ብለሽ እየጠበቅሽ አይዳይ ቀልቧ ነግሯት አይ ቲንክ ልቧ ንጹህ ስለሆነ ነው ቀልቧ ነግሯት ገና ስገባ ነው አንበሳ ወርዳ የሄደችው። አይገርም ቀልቧ እንዴት እንደነገረ ባስቢው። እንግዲህ የእውነት እኔ በበኩሌ በጣም ነው ደስ ያለኝ። እንደዚህ በቃ ሴት ልጅ ኩርት ቅብርር ብላ እንደዚህ ቁጭ ብላ በቃ የበላይ ነሽ አንቺ፣ ጎበዝ ነሽ፣ ማርያምን ጎበዝ ነሽ። እና በጣም ነው ደስ ያለኝ። ለማንኛውም ሄሉዬ በርቺ፣ ጠንክሪ። ከዚህ በላይ ደግሞ ላይ ደርሰሽ እናይሻለን። ሄሉዬ አየሽ ግን ምን አይነት ሰው እንደሚወድሽ አየሽ ግን ዛሬ ገራሚ ናቸው ፋሚሊዎችሽ። በተወሰነ ሰው ውስጤን ስብር በሚያደርገው ሌላ ላይ ንዴት የመወጣት ልምድ አለ። አንድ ሼም የሚያስበኝ እኮ ይሄ ነው። አንዳንዴ አይዞሽ ደህና አንዴ እኔ ላውራ። ሄሉዬ እናቴ በጣም ደስ ብሎኛል። እኔ በጣም ነው ደስ ያለኝና ኖሮኝ ባረግልሽ ደስ ይለኛልና ከስሩኝ እየተከታተልኩሽ ነበር። በቃ እውነቴን ነው የምልሽና እኔ በማልቀስ ነው የምገልጽልሽ። ምንም የምለው ነገር የለኝም። ታያንቺ ደግሞ አንቺ ጀግና ነሽ፣ በቃ ጀግና። ምክንያቱም የውስጥሽ ምንም ውስጥሽ ክፋት የለም። እንደ ሌሎች መርዘኞች ሰዎች አይደለሽም። ያሴሩልሽን ነገር ሁላ ፈጣሪ ክስም አድርጎ ይኸው አንቺን በላይ አድርጎሽ አስቀምጦሻልና እኔ እንጃ ኖሮ ይባረግልሽ ደስ ይለኝ ነበር። በጣም የተሰማኝና ግን ደስ አለኝ። በቃ በጣም ነው የምንወድሽ፣ በጣም እወድሻለሁ በጣም። እና አንቺ አንደኛችን ነሽ። በቃ ለኛ ምንም ማንም አሴረ ማንም ምን አረገ ድሉ ያንቺ ነው። በቃ ሁሌም ቲክቶክ ላይ አንቺ ነሽ ድለኛዋ። በዚሁ አጋጣሚ ደግሞ ቬሎ በጣም ነው የሚያምርብሽ፣ ቆንጆ ነሽ። ባለ ጉዳዩም ስለቀረ በጣም ነው የምናዝነው። በጣም እናመሰግናለን። ምክንያቱም ውስጥህን አውቀነዋል። በቃ ማን እንደሆንክ ምን እንደሆንክ እዚህ ጋር ታይተሃል። እዮዳብ ደግሞ ሴት እንደማታከብር ዛሬ ነው ያየው። በጣም ነው የምታስጠላው። ታሳፍራለህ። ከአንድ ባለትዳር ልጆች እናት ጋር ሴት ልጆች አሉ። እንዴት ነው ቢያንስ እንኳን መተለ ክብሯ ስትል መጫወት ነበረብህ። ግን አሳፋሪ ነህ። እኔ ምንም አልሰድብህም። አሳፋሪ ነህ። ቱና ደግሞ ያሴርሽው ሴራ አልተሳካልሽም። በቃ ምንም የተሳካላችሁ ነገር የለም። ለማንኛውም ሄለን እህቴ ናት፣ የአገሬ ልጅም ናት፣ እህቴ ናት፣ እምወዳት አስተዋይ ሴት ናት፣ ለማንም እሩሩ ናት፣ አስተማሪያችን ናት፣ መካሪያችን ናት። በዚሁ አጋጣሚ የእሷን ክፋት የምትፈልጉላ ዛሬ ተሸንፋችኋል። እናንተው ላይ ነው ክፋቱ የሚመለሰው። ይሄን ብቻ ነው የምለው። እኔም ባይን መቆጣጠር አልቻልኩም። ሌላው ይቀጥል። ሄሉዬ በጣም ነው የምወድሽ፣ በጣም ነው ፈተሻል። እሺ በወጣ ይፈካ። ቴንክ ዩ ሻሮንዬ፣ ቴንክ ዩ ያ ቴንክ ዩ ጋይስ። ቀጥል። የሚገርመው ነገር ቱና ሁሉ ቀን ለኔው ነገር ስታሴር ሰዎች ከጎን ይሆናሉ። ድሮ ዩቲዩብ ላይም እንደዚህ ስራዬ ብላ ስትሄድ የበለጠ ተሾሜ ነው የሚያሳየኝና አሳዩልኝ ፕሊዝ። ቴንክ ዩ በጣም ሰው እንደሚወድሽ ለምን እንደታውቃለሽ? ሴት ሆኖ ሴትን የሚወጋ በጣም ባለጌ። እኔ በጣም ነው የምጠላው ሴት ሆኖ ሴትን። ለምን ክፉ እንሆናለን? በራሳችን መደጋገፍ ለምንድን ነው የማንችለው? በጣም ባለጌ ናችሁ። ዙራችሁ ከጀርባ ሆናችሁ የምትወጉ ሴቶች ሴት ላይ ነገ እናንተ ላይ ተገልብጦ ነው ይሄ ነገር የሚደርስባችሁ። ሰው ራበን ትላላችሁ፣ ቆይታ ያላችሁ። አሁን የሄሉን ያየነው ጀግንነትሽን ነው። አንቺ በጣም ጀግና ነሽ፣ በልጠሻቸዋል። መብለጥሽን ያሳየሻቸው። በዛ ላይ ውብ ሆነሽ መተሽ እንደዚህ ኩራት ተሰምቶሽ ምን አባታቸው። ይሄ ደግሞ ቦርጫም ሸረሪት ሲጀመር ምን አባቱ መጣ ቀረ። ለምነው ነው ሊመጣ የነበረው ሲጀመር። ሲከበር አልተከበረም ማለት ሴታ ሴት ሀቅ አላት። በጣም ሀቅ እንዳላት በራሷ እንደምትተማመን ሄሉዬ የኔ ቆንጆ ማሻአላ ኩዴ ኩላዬ በቃ ኬክ እኮ ነው የምትመስይው። ማማሚያ ጀግና ነሽ፣ ወላሂ ላዚም ጀግና ሴት ነሽ።
ደግሞ በህፃንነትሽ ሻማ ትይዢ ነበር፣ ለሻማ ይጠሩሽ ነበር አይደለ? አሁን ደግሞ ለሬክላም ነው አንቺን መጥራት ያለባቸው። ወላሂ ፊዝ በፊዝ በቃ ምን ልበልሽ፣ ብስኩት ጀግና የኔ ቆንጆ ምችት ይበልሽ። እሺ በቃ ስራ ላይ ነኝ፣ እታች አለሁኝ። እሺ ቴንክ ዩ ሳራይ። ያላወራ ተቀላቀሉ። እሺ መሲ ያለሽ መሲ ኢሉሂን ቴንክ ዩ ከታች ያለችው ሳራ ያውሩ ብዬ ነው እንጂ እኔ ወይ አለሁኝ አላስወራ ብለውኝ ነው። ኢሉሂን ቴንክ ዩ ቴንክ ዩ ጋይስ ይሰማለው ድምጤ ይሰማል። እስካሁን እንደኔ ሳይሆን ውስጣችሁን አዳምጣችሁ ከጎኔ ስላላችሁ ቴንክ ዩ። ሰላም ሄለን፣ እንዴት ነሽ? ጉንፋን ይዞኛል፣ ለድምፄ ይቅርታ። በጣም ዛሬ አሸንፈሻል በጣም እና እስካሁን የሰጠሁሽ በጃኒ ስም ነው። አሁንም በጃኒ ስም እንትን እልልሻለሁ። ጃኒዬን ወደጃት ፕሊዝ። እሺ የኔ እናት በቃ በተረፈ አንቺ አሸናፊ ነሽ ሁለቱንም። እኔ እንኳን ላስላሱም አርገሽኛል፣ ደስ ብሎኛል። ይሄንን ቦርጫ ማሩን ስላበላሽልኝ እኔ ራሱ በስሜ የሆነ ነገር ነው የሰጠሁሽ፣ አልናገርም ሰጥቻለሁ። እና ይሄንን ቦርጫ አሯርጠሽዋል በኮንፊደንስ በቤሎ እንደዚህ ኳራራጥሹ በሌላ በኩል እንዴት ሊሆን ነው ቦርጫ? እና እውነት የሴት ደፋር ነሽ፣ ይመችሽ። ያራልሽ መችት ይበልሽ። ደስ ብሎኛል። እንኳን ቀናሽ ያራልሽ ይቻምሽ። ቴንክ ዩ ግቢ እንትና ወረደች እንዴ? ገና ሳጨርስ ወረደች። በጃኒ ስም እንትን ያለች ራህማን ማን ያወርዳት? ራህማ እኮ ሰው አልጨረሰችም። ዝዬ ቴንክ ዩ ቅምጥል ቴንክ ዩ ሁላችሁም ጋይስ፣ ከአበባ እስከ አንበሳ ሁላችሁም ቴንክ ዩ ጋይስ። ስራዬ ብለው ከሌላ ሰው ጋር እጫወታለሁ ብሎ ቁጭ ብሏል እና ፕሊስ አሳዩልኝ። አብሮ ቁጭ ብሎ ሲደሉት የነበሩት እዚህ ነው ያሉት። ይሄ ጊፍት ብቻ አይደል። በተለይ ያቺን ቱና በፊት ብትሄድ በኋላ ብትሄድ ምንም እንደማታረግ ፕሊስ አሳዩልኝ። ፕሊስ የፈለጋችሁትን ነገር ጠይቁኝ፣ እንትን እላችኋለሁ። ፕሊስ ያ ቀጥሉ ጋይስ። አንደኛ ላይ ቁጭ ብለሽ እኮ እያዩ ነው። አስበሽዋል? አንደኛ ላይ ቁጭ ብለሽ ከቲክቶክ ዓለም ላይ አስቢው ምን ያህል እንደሚቃጠሉ። እኔ ገረመኝ። አንደኛ ላይ ቁጭ ብለሽ እንደዚህ እንደ ንግስት ተደላድለሽ እዩት። አንደኛ ነው የሚለው ማርያምን እያየው ነበረ። ጎበዝ በርቺ። እኔ በጣም ነው ደስ ያለኝ። ያላወራ ምንም ያላወራ ምናልባት ሄልዬ የኔ ልዩ የኔ ጀግና ይህንን ቦርጫም ይሄውልሽ ለሴት ክብር የሌለው ሲጀመር ድሉን መስጠት የለብሽም ነበረ። እሱ ማባቱ ስለሆነ 2 ሰዓት የሚጠበቀው በዛ ላይ እኛ ኖ አይደለም የተጻፈው ነው የጻፍኩለት ከጠቀመው በእንጀሮ አልገባም ብዬ ጽፌ ለዚህ ነው። ይኸውልሽ ውዴ አንቺ እኮ አሸንፈሻል። አሁን እኮ አንቺ ጀግና ነሽ። እሱ እኮ ቁጭ ብሎ እኮ አንበሳ ሰፖርት ላረገው ነው። ኢትስ ኦኬ ጌም እኮ ነው፣ ህይወት እኮ አይደለም። ግን ለሴት ልጅ ክብር ሲባል ኦኬ 30 ደቂቃ 1 ሰዓት ተሰጠው፣ አስቦ መግባት ነበረበት። አሁን ግን ፎርጌት ትችያለሽ፣ ታሸንፊያለሽ፣ ሁሌም ታብቢያለሽ። ከዚህ በላይ ነሽ። እሺ ከዚህ በላይ ነሽ። እልህ ይዞኝ ነው ድምጽ የተዘጋው። እሺ የእውነት የምልሽ በጣም የተናደድኩበት ሁሉም እየገቡ ብሎክ እያደረገ እያባረራቸው እየለመኑት ሰው ለሴት ክብር ሲል ብቻ ገብቶ መጫወት ነበረበት። ይሄ እኮ ጊፍት እኮ ምን ህይወት የሚለውጥ ነገር እኮ አይደለም። አዜፈን ነው። ምናልባት ቆይስቴ እኔ ከቸኮልኩኝ ልረዳ ሰዓት ልዩነት አለ ካሉ ብዬ ገዝተዎችን የእነሱን ሀሳብ ልስማ ለመጀመሪያ ጊዜ ብዬ ነው ያንንም የጠበቁት ነው። እነሱ አንቺን እንትን አያጅቦም አንቺን ትንሽዬ ለማረጋጋት ብሎ ነው ገባሽ 30 ደቂቃ 1 ሰዓት ምናምን ያለው። ግን እኛ እሱ የሚኖርበትን ፓሲፊክ ታይም ግን ማስታወቂያው እኮ ሄልዬ ካንስል ታርገው እያለ እኮ
ሪከርድ ልከውልኛል ነው ሄሊ ማስታወቂያ እኮ በኢትዮጵያ 4 ሰዓት ነው የሚለው እንዴ ያነበብነው እኮ ነው በኢትዮጵያ እኮ 4 ሰዓት ነው የሚለው እኮ አይደል እንዴ ለምንድን ነው ፈርቶ ተሸነፈ አንቺ ደግሞ ሰጭ እግዚአብሔር ነው አብበሻል ተሰጥቶሻል አይተናል ጌምሽ በቃ ይሄን ሁሉ ጊፍት ወርዶ እውነት ትለያላችሁ በቃ ፋሚሊ ውድድ ነው የምናረጋችሁ አሳይታችኋል ትለያላችሁ በቃ ዛሬ ልዩ ቀን ነው በቃ አሸንፈሻል እሺ ሄሊ ምንም ነገር ፊል እንዳታረግ እሺ ትቻለሽ የኔ ጀግና ሄሉ ኔ ላውራ ኦኬ ግቢ ሄሉዬ እኔ በመጀመሪያ አንቺን ሄለን በጣም ቆንጆ ስም ነው እኔ ግን አንቺ ሁላችንንም ኢትዮጵያኖች ሪፕሬዘንት ታረጊያለሽ ብዬ መወድሽ ምሳሳልሽ እህቴ ነሽ እና ክዊን ኦፍ ሳባ ብዬሻለሁ ከእስራኤል ፈልሳ ኢትዮጵያኖችን ያበዛች አሁን ደግሞ ይሄ ቬሎ ዌል ከዚህ የበለጠ ከበፊትሽ የበለጠ አንቺ ሱቲም ለበሽ ቬሎም ለበሽ ሁሉ ጊዜ ያንቺ ውበት የሚደበቅ አይደለም በጣም የምታምሪ መሆን ያለበት ዋና ፈረንሳይ ኢታሊ እየዞርሽ የቬሎ ሬክላም መስራት አለብሽ የቬሎ ሬክላም በቃ እውነቴን ነው የምልሽ ለቢዝነስ ተጠቀሚበት በተረፈ ይውልሽ እኔ እናቴ እንዴት ነበረ እንደ ወደታች አትሄዱ ሁሉ ጊዜ ወደ ላይ አስቡት ለን እያለችን ያሳደገችንና እነኚህ ትንንሾች ናቸው ለዚህ ነው ክፉ ያሰቡልሽ አንቺ ይሄን ነገር ካሰብሽበት ጊዜ ጀምሮ ይመስለኛል እኔ ብዙ የቲክቶክ እንትን አይደለሁም አንቺ ስለምወድሽ ነው ፎሎ አፕ አድርጌ የምከታተልሽ አውቀው ሊጥሉሽ ነበር የተነሱት ግን አልተሳካላቸውም እና ምንድነው አንቺ አሁን ከዚህ በበለጠ ሁሉ ጊዜ ጠላቶችሽ ከኋላ ናቸው አንቺ ከፊት ነሽ ሁሉ ጊዜ ይሄንን ወቂ ዛሬ እነሱ ተደናግጠው ቁጭ ብለው ያዩሽ ነበር እኔ ራሴ ወጥቼ ስመለከታቸው ነበርና አንቺ በልጠሻቸዋል አንቺ ከላያቸው ነው ያለሽው እውነቴን ነው የምልሽ ቆንጆ ነሽ እግዚአብሔር ከዚህ በበለጠ ይባርክሽ ወደፊት ነው ማሰብ ያለብሽ ወደፊት ብቻ በቃ ወደፊት ኤስ ብሎ ሄደብኝ ቴንክ ዩ እሺ እና ሄሉዬ በጣም ነው የምወድሽ ክዊን ኦፍ ሳባ ብዬሻለሁ እኔ ደግሞ እውነቴን ነው የምልሽ በጣም ትለያለሽ ጎበዝ ነሽ ጠንካራ ሴት ነሽ ለኛ ሮል ሞዴላችን ነሽ እውነቴን ነው የምልሽ እኔ በጣም አንቺን ሳይ በጣም ነው ስትሬንግዝ ማገኘውና በርቺ እህቴ እወድሻለሁ ከዚህ በላይ ተባረኪ ይሄ ማለት ምንም ማለት አይደለም ፍቅራችንን ለማሳየት ያደረግነው ነገር ነው በተለይ ሊያበለሻሹ የተነሱበት ሰዓት ላይ እንዴት መስልሽ የተናደድኩትኝ በእውነት በጣም በቃ ሰው አዝልቀህ አትቆፍረው ይላል አበሻ ምክንያቱም ራሱም ሊገባበት ይችላል የሚቆፍረውን ጉድጓድ እነሱ ራሳቸው ገቡበት በቆፈሩት ጉድጓድ ስለዚህ አንቺ እግዚአብሔር ደግሞ የሚከተሉሽ ሰዎች በሙሉ ሃምብል ይሆንን እውነቴን ነው የምልሽ ጨዋዎች ስለዚህ በቃ እግዚአብሔር ላንቺ ግርማ ሞገስሽን ግሬስሽን ሰጥቶ ነው ያስመሸሽ ጨዋታው ቀረ መጣ ይሱ መጣ ቀረ እዛ ልጆቹን ሲያስተኛ ነው ይቅርታ አርጊለት ለሱም በቃ ይቅር በይው እዛ አንዷ ስትተኛ አንዷ ስታለቅስ ነው እዛ ሚስቱ ይዛው ነው በቃ እንጂ አሁን እሱ ይወድሻል እኔ እርግጠኛ ነኝ መምጣቱ ሳይፈልግ ቀርቶ አይደለም ልጆቹ ሲንጫጩበት ነው ብለሽ በቃ ታዩ አንቺ you have to leave everything እና ወደፊት ብቻ ሂጂ ሄሉዬ ወደፊት እውነቴን ነው በጣም ታምሪያለሽ በጣም ቆንጆ ነሽ እንወድሻለን ከጎንሽ አሁንም አለን በርቺ ለማለት ፈልጋለሁ እህቴ ሄሉዬ እወድሻለሁ ተባረኪ Thank you. We love you so much. ላውራ ሰማና እኔ ላውራ ግቡ ያላውራችሁ ያ ሄልዬ እንዴት ነሽ ሰላም ነሽ እንዴት ነው አለሁልሽ እና ምን አለ መሰለሽ አሁን ያለው ነገር ምን አለ መሰለሽ የራስሽን ህይወት ይዘሽ መጓዝ ብቻ ነው በቃ እውነትም ከሆነ እግዚአብሔር ቃላትን ይዘሽ መጓዝ ነው በቃ ላይፍሽ መቀጠል ነው ለበቃ ሪዋይንድ ሳይሆን ወደ ፎርዋርድ ሄደሽ ራስሽን ለማሻሻል እንትን ሄድ ነው እንጂ ለሌላ ለተንኮል ለምናምን ሳይሆን ያው እግዚአብሔር የሚወደውን ነገር ብታደርጊ መልካም ነው ነው የምለው ሄሊ በዚህ አጋጣሚ
ያው እውነቱን እግዚአብሔር ያው አንቺ ጠብቀሽዋል። ይሄን ሰውዬ እዚህ ሚዲያ ላይ እንዲገባ እንትን ብሏል። በቃ ያው እውነቱም ከሆነ ያው እግዚአብሔር ይክሰሰው። በቃ ከአሁን ወዲያ አግብተዋል። ትዳሩን ባትበጠብጭበትና ህይወቱን እንትን ቢኖርበት ሰላም ነው ነው የምልሽ። ገባሽ? ቢሆን እንኳን ነው የምልሽ። ካልሆነም ደግሞ ራስሽን ህይወትሽን ይዘሽ ራስሽን እንዳትጎጂ ራስሽን ይዘሽ ተጓጂ። አይመስልሽም? በቃ ከአሁን ወዲያ ዛሬ ወጥተሻል፣ ቀጠሮ ሰጥተሽዋል። እዚህ ሚዲያ ላይ እንዲገባ ለሁሉም እዚህ ሚዲያ ነው ሁሉንም እንትንም የተከታተለ ያለው። ያው እንግዲህ ሚዲያ ማለት ያው ስንት ሰው እያየው ነው ይሄንን እና ምንም ፊሊንግ ሳይሰማሽ በኮንፊደንስ እዚህ ጋር ተቀምጠሽ ጠብቀሽዋል። በቃ ከዛሬ ወዲያ ያለውን ነገር እንትን አትበይ። በቃ ቢሆንም ያው በፊት የተደረገ ነገር ነው። አዲስ ድምጽ በጣም ቆንጆ ነው፣ ግን እሷ ፕላኗ አሁን ጠብቀዋለች፣ ጊዜ ሰጥተዋለች ኤክስፕሌን እንዲያደርግ ፐብሊክ ላይ አላቃተም ብሎ ዋሽቷታል። ስለዚህ የራሷን ደግሞ የምትናገረውን ትናገራለች እንጂ አሁን እንደዚህ ምናምን ብያልክ ረጋ ብለህ ስለተናገርክ ሳታውቀው ቀርታ አይደለም። ያ ይገባኛል። ስለዚህ እሷ መናገር ያለባትን ግን መናገር አለባት። አዎ በቃ ጎበዝ ናት። ምን አገባን ስለሱ ትዳር፣ እሱ ነው ማሰብ ያለበት። አዎ ሊሚት አናድርጋት፣ ሊሚት አናድርጋት። ለትዳሩ ጨነቅ ምንም ፋኒዲያ የራስሽ አሁን እሱ ለትዳሩ ይጨነቅ፣ እሷ ደግሞ መናገር ያለባትን ትናገራለች። በቃ ተናገረች። ዛሬ ደግሞ ተከላክላት አይችልም። ምክንያቱም አክብራው ጠርተዋለች። አልመጣም። አልመጣም። በቃ ደስ የሚል ነው። የፈለገችውን ነገር ትናገር እሷ ተዋት። በቃ ዛሬ የመጨረሻ ቀን ነው። ይሄን ነገር ቀጥረዋለች። እሷ ነች የምትወስነው የመጨረሻ ከዛሬ ወዲያ በቃ የራሷን ላይፍ ሀቅ የለውም። በቃ ሀቅ እንደሌለው የምትናገረውን ነገር እኮ ሊሚት አናድርጋት። እሷ ብዙ የምትኖረው እስካሁንም እኮ አይደለም። ከዚህ በኋላ ራሷን ኑሮ ነው የምትኖረው። she knows what she is doing for the future። ለእያንዳንዳቸው ሂጂባቸው የኔ ቆንጆ። ሊሚት አናድርጋት። ልክ ልኩን ንገረው ሄሉዬ። ልክ ልካቸው ቦርጫም ሸረሪት ማስተባበል አያስፈልገውም። ልክ ልኩን መናገር ነው። ከዚህ በኋላ ማለት አንቺ ምን አለ መሰላችሁ፣ ይቅርታ አንድ ነገር አታድርግላት። በቃ የፈለገችውን ትናገር። እዚህ ጋር ሚዲያ ላይ እስከወጣ ድረስ ሊሚት ይባል ነገር የለም። እህትም እሷ እኮ ቁጭ ብላ በክብር ጠበቀቻቸው። እንደውም ሁለቱም እህት ይኖረኛል፣ እህቶችም አሉኝ፣ እናትም አለ። ግን ይኸውልህ ቆይ አዲስ አሁን አንተ ይዘህ የመጣውን ሀሳብ ሪስፔክት እናደርገዋለን። አሁን አንተ ግን በዚህ ቦታ ብትሆን ግን አክሴፕት ታደርገዋለህ ነው ማለት ፊሊንግ ጥሩ ነው። የመጣህበት አካሄድ የምታስረዳበት መንገድ ጥሩ ነው። ግን አሁን እንደ ሁላችንም ማለት ነው አትሊስት ሴትነቷን አክብሮ አክሴፕት አድርጎ መምጣት ነበረበት። ጌሙን ገባ። እሱም ማን ስለሆነ ነው ፓሲፊክ ታይም ላይ ነኝ ምናምን ብሎ ራሱን ማርስ ላይ እንደሚኖር ቆጥሮ በሰው የሚጫወተው ገባ። ምን የተለጠፈው ስለሱ አይደለም ገብቶኛል። ስለዛውም ትሄድበት ለምዶ ተቀይስ ልጅቷንማ ሊሚትድ አናርጋት እኮ መብቷ እኮ ነው። ይሄ እኮ ሚዲያ እኮ አይደለ እንዴ? ግን አንተ ማረጋጋት የምትፈልገው ምን እንደሆነ ታውቃለህ? which is good ነው። መግራት እኮ አይደለም ሰው not good አዲስ አንተ የምትሄድበት አካሄድ ደስ ይላል። አንተ አልገባህም። ለሴት ልጅ ጥቃት አልገባህም። ያሴሩትን እንዴት እንዳሴሩት እኮ አንተ ስላልገባህ ነው። አዲስ በቃ ተናገረች፣ እቺ ልጅ ጨርሰዋለች። በቃ ምን ተናገረች? ምንም እኮ አልተናገረችም። ተናገረች እንዴ? ሂጂባቸው እርግጫ። ይሄ ይወዳ ይሄ ሸራሪ ቦርጫ ነው። ስደቢ አዲስ አልገባውም። ነገሩ ክብደት አዲስ አልገባውም። ጭራሽ አልገባውም። ቁጭ ብላ በክብር እንደዚህ ለብሳ እየጠበቀቻቸው እነሱ ማን ናቸው? ታዩ እግዚአብሔር ስራውን ይሰጠዋል። ሄሊዬ አይ እንደዛ አይደለም ማለት ቆይ አዲስ ሄሉ እኔ ንግስት ብዬሻለሁ። እውነትም ኢትዮጵያዊት ንግስት ነሽ። እንኳን አንቺን ተከተልኩ፣ እንኳን አወኩሽ። ትልቅ ገና ከፍታ ያለሽ። አሁን በጣም ጥቅቅን ቁጫጮች ናቸው ከአንቺ በታች ያሉት። ኦኬ አንቺን ዳውን ሊያደርጉ ነበር፣ እግዚአብሔር ግን ከፍ አደረገሽ። አንቺ ድምፅ ነሽ። በቃ ድምፅ እንደውም እንጃ ከ100 ዓመት በኋላ ልናያቸው ከሚችሉ ሴቶች አንዷ አንቺ ነሽ። ይሄን እመኚ። ደፋር እንኳን ያረል ልጅ ሆንሽ፣ እንኳን ምስራቅ ላይ ተወለድሽ። የምስራቅ ፀሐይ ነሽ።
በቃ እንደ ፀሐይ አብበሻል። ዛሬ ማንነትሽን አሳይተሻል። የሴት ጀግና፣ የሴቶች ቁንጮ አንበሳ። ትርክ ምርኪዎች ናቸው እነዚህ ዝተቶች። በቃ ወሬያቸው ሲያስጠላ እዛ ቤት እዚህ ቤት እያልኩ እየሰማው ነበርና ወሬያቸው ራሱ የዝተት ትርክ ምርኪ የመንደር ወሬ ነው ሲያወሩ የነበረው። አንቺ ግን አንበሳ ነሽ፣ ኩሪ፣ አምሮብሻል። እነሱ ተሸማቀው ነው ያሉት። እውነቴን ነው የምልሽ፣ ማፈሪያዎች ናቸው። አንቺ ግን ውበትሽ ገጽታሽ ጻዳ አድርጎሻል መድኃኔዓለም። አሁንም እግዚአብሔር ከአንቺ ጋር ይሁን፣ ከፍታሽን ከፍ ያድርገው። አሸናፊ ነሽ። በደንብ አድርገሽ እርገጫቸው፣ ሂጅባቸው። መናገር ያለብሽን በሙሉ አውጪው። ለምን የሀረር ሰው መቋጠር አይችልም፣ ሆዱ ላይ መያዝ አይችልም። የሚሰማሽን በሙሉ አውጪው። ሰው አንቺን ያምናል እንጂ ከዚህ በኋላ የሚታመን ሰው አይኖርም። እወድሻለሁ። ሁላችንም ኢትዮጵያኖች እንወድሻለን። ኑሪልን፣ አነጣሽ፣ ከፍ በይ። አመሰግናለሁ ስለሰማችሁን ሁላችሁም። ኦኬ፣ በጣም ይቅርታ ሳራ ከኔ በታች ያለችው ድምጿ ለስላሳ ስለሆነ ማውራት እየፈለገች እየተሸፈነች ነውና፣ ሳራ ማውራት ትፈልጊያለሽ አሁን? እሺ ኤዱዬ ቴንኪው አመሰግናለሁ በጣም። ሲጀመር ጌሙ ከዚህ ጉቶ ጋራ ፌር አልነበረም። ሰድቦም ነበር ከላይ ሄለን የሰው ትዳር አትበጥብጪ ብሎም ነበር የገባው ላይቭ ላይ እንዳየነው እና ብቻውን አልነበረም። የብዙ ሰው ምክር ነበረበት አንቺን ለማስተጓጎል፣ ሰዓትሽን ለማበላሸት፣ ቀጣይ ያልሽው ቀጠሮ እንዳይሳካ አቅዶ ነው። በቃ ፐርፐዝሊ ነው የገባው። እዚህ ግባ እንኳን የሚባል ሰው አልነበረም እኮ 5000 6000 ሰው ነው ተቀምጦ ታፕታፕ ሲያደርግለት የነበረው እና ምንም ለሱ ቦታ መስጠት የማያስፈልግም። ጥግ ድረስ እርገጩ፣ ልክ ልኩን ንገሪው። ምንም ማስተባበል አያስፈልገውም። ኢሱም ቢሆን ሀቅ ስለሌለው ነው የቀረው። ሀቅ ቢኖረው ይመጣል። ውሸታም ስለሆነ ነው፣ ባለጌ ስለሆነ ነው። እርገጫቸው ሄሉዬ እስከ ጥግ ድረስ። አንቺ ምን ያህል ሰው እንደሚወድሽ አሳይተሻል። ሀቅሽ ውጣ ሲልሽ ነው ምን ያህል ሰው እንደሚያከብርሽ አይተናል። ሰው ቀጥይበት፣ እርገጫቸው። ቦታ የሚባል እንዳሰጫቸው ሄሉዬ፣ ቦታ የሚባል ሞዴሬተሮች እናንተ አስገቧቸው። እሺ ሰዎች በጣም በተደጋጋሚ እንትን ቴንክ ዩ ሳሪ። እኔ የመጨረሻ ተናግሬ ልውረድ ሄሉዬ፣ የመጨረሻ ተናግሬ ልውረድ። ትንሽ አሁን እንትን ብያለሁ። የሄለን ሰፖርት የሆናችኋት እንዳለ ዘራችሁ ይባረክ። እድሜያችሁ እንደው እድሜ ይስጣችሁ፣ እውነት ረጅም እድሜ ይስጣችሁ። አላሳፈራችሁንም። በጣም ነው የምናመሰግነው። ሄሉ ጎን ያላችሁ እንዳለ በታፕታብም በኮፒሊንግም በጊፍትም ከጎኗ በፍቅርም በቃ እንወድሻለን እያላችሁ በቃ ብዙ ነገር የገለጻችሁላት ሁላ በጣም ነው የምንወዳችሁ። እናመሰግናለን። ሁሌም ከሷ ጎን እንድትሆኑልን ነው የምፈልገው እና ደግሞ ሄሉዬ የቬሎ ልብስ እንዴት አባቱ እንደሚያምርብሽ ቀጣይ እኔ እንጃ። እኔ እዚህ ላይ በቃ የራስሽን ህይወት እንዳማረ ነው እኔ የሚታየኝ። ከነሱ በላይ ሆነሽ ገና ደግሞ ከነሱ በላይ ነው አንቺ የምታበቢው። አሁን ለነኚህ ተራ ሰዎች ምንም ቦታ ሰጥተሽ የምትናደጅበት ምክንያት የለም። በጣም ነው የምወድሽ። እኔ እንግዲህ ፍቅሬን በማልቀስ ነው የገለጽኩልሽ። ምንም ማድረግ አልችልም፣ ምክንያቱም በቃ ውስጤ ስላለሽ ነው። እና ለማንም ተራ እነኚህ ትናንሽ ጥቃቅን ሳንቲም ተሰጥቷቸው በውስጥ ለደውለቱት ሁላ አሸንፈሽ ንግስት ሆነሽ ስላሳየሽን በጣም ነው የምናመሰግንሽ። እንወድሻለን። ካሁን በኋላ ግን የኢሱ ነገር እንግዲህ ያው ኢሱ እውነት የለውም፣ አንቺ ነሽ እውነታው ያለሽ። እኔ ምንም ነገር የምለው ነገር የለም። እንደፈለግሽ መሄድ ትችያለሽ። በማንም ሰው ሂጂባቸው በቃ። ምክንያቱም እውነታው አንቺ ጋር ነው ያለው። ስለዚህ ምንም ነገር እሱን ፈልገሽ ወይ ደግሞ አላማው ኖሮሽ አይደለም። ይሄን ደግሞ እንዲያቅ ከውስጥሽ ፍንጥቅ አድርገሽ አውጥተሽዋል እና በዚሁ አጋጣሚ ይሄን እንዲያቅ ነው የምንፈልገው። በየቦታው ላይ እየለጠፉ አይፈልግሽም እንዲህ ነው ምናምን ለምትሉት አሽቃባጮች በዚሁ አጋጣሚ እሷ እውነታው እንዲታወቅላት ነው የምትፈልገው። አንዴ ያለፈ ነገር አልፏል። ክህደት ስለማትፈልግ ነው። የሀረር ልጅ ናት። ያው የታወቀ ነው። የሀረር ልጆች ውሸት አንወድም፣ ግልጽ ነው የምንፈልገው እኛና እንድታቁልን ነው የምንፈልገው። በዚሁ አጋጣሚ በጣም ነው የምወድሽ። ሁሌም ኑሪልኝ፣ እድሜ ይስጥሽ። ከአንቺ ጎንነን አሁንም እንዲሁ እየጨመርን ነው የምንሄደው። በነገራችን ላይ የአንቺ ወዳጆች እየበዙ ነው የሚሄዱት። ምንም ዝቅ የሚል ነገር የለም። እንደዚህ እድሜ ይስጥሽ። እዚህ ላይ ጠላቶችሽን፣ ምቀኞችሽን ያሳየን። የነሱን ደግሞ አንድ በአንድ ያሳየናል፣ እያየንም ነው። ስለዚህ አሁን ምንም ደስታሽ ነው ዛሬ። እነሱን አወያያቸውና ሙዚቃሽን ከፍተሽ ፏ ብለሽ አሳልፊልኝ እናቴ። ወድሻለሁ። እድሜና ጤና ይስጥሽ። ሁላችሁንም ወዳችኋለሁ። እዚህ ውስጥ ያላችሁት አመሰግናለሁኝ። እኔ ልውረድ፣ ለሌላ ተራ ልስጥ ብዬ ነው። ቴንኪዩ። ከስሮኝ እከታተላለሁ። ሄሉዬ ማሬ። ሄሉንም አንድ ነገር ብዬ ልውረድ። እንኳን ደስ አለሽ። አሸንፈሻል። ጀግና ነሽ። አስለቅሰሻል። ሀና ብቻ ናት
ሀንቹ አንድ አንበሳ ሰጥታው አሁን ሙስሊም፣ ኦርቶዶክስ፣ አማራ፣ ትግራዋይ ሁሉም ብሔር ብሔረሰብ እየጠራ እየሰደበ እያለቀሰ ነው። አንድ ሰው ሁሉ አድማ ነው ያደረገበት። ይኸው ልጆችን ይሳኝ ሄለን ማርያምን ነገር ሪከርድ የምታዩ ነው። እኔ ለአንቺ ለማስደሰት አይደለም እያወራሁ ያለሁት። አንቺ ሁሉ ሰው ይወድሻል፣ ሁሉ ሰው አብሮሽ ነው ያለ። ብሔር ሃይማኖት አትሳደቢም። በሚመስልሽ በራስሽ መንገድ ትሄጃለሽ። ገብቶሻል አይደል? ለዛ ነገ ከነገ ወዲያ የምታረጊውን በፈለግሽው ሰው ላይ መሄድ ትችያለሽ። ሙዚቃሽን ከፍተሽ ተጫዋቺ፣ አጣጥሚ። እሱ እያለቀሰ ነው ያልቅስ። በቃ መልካም የለቅሶ ጊዜ ብዬ እኔም ጽፌለታለሁ ኮሜንት ላይ በሌላ አካውንት፣ በዚህኛው ብሎክ ነኝ። ግን አሸንፈሻል። አንቺ ጀግና ነሽ። አንድ አንበሳ ይሄው እግዚአብሔር ምስክሬ ነው። አንድ ህዝቡ ራሱ እንዴት አድማ እንዳደረገበት ሚስቱላ አብራ ወታ ስሰድም ነበር ህዝብን ማለት ነው። አንገቱ ላይ ተጠምጥማ ማለት ነው በቪዲዮ ወታ። ጌታ ነው የምልሽ። እና የመጀመሪያ በቃ ሰው ባልና ሚስት ከአንድ ውሃ ይቀዳል የሚባለው እኔ በእነሱ ቤት ነው ያየሁት። አንቺ ጀግና ነሽ፣ አሸንፈሻል። እሱን ያፈገፈገ ብትጫወችም ራሱ ኔቢ የሆነ አንዳንድ ሰዎች ስሜታዊ ሆኖ ይሰጡትና እሱም ይጠቀም ነበር። ከአንድ አንበሳ የሆነ ከፍ ይል ነበር። ገባሽ አይደለ? አንቺን የጎዳ መስሎት ራሱ በቆፈረው ወይ ደግሞ ራሱ በዘረጋው ገመድ ነው ራሱን እንትን ያለው ማለት ነው። ለዛ አሸንፈሻል፣ ጀግና ነሽ እና ጎበዝ ነሽ። በቃ ማርያምን ሙዚቃሽን ክፈችና ተጫውቺ። ዛሬ በቃ ተጫውቺ፣ ምንም አይነትን ነገር እንዳትናገሪ እና ሰላም ሄዱ አለሽ ሙዚቃ ያ በእንደዛ ብታረጊና ነገ ከነገ ወዲያ እንትን ትይበታለሽ። ሰላም ደሪ። እኔ ይሄንን ነው የምለው ማለት ነው። ከማን ጋር እንደተማከሩ ታውቂያለሽ? ቱና ነበረ ጉዳዩ ላይ ሳትሄጂበት ዝም ብዬ ሙዚቃ ልክፈት። ጉዳዩ ላይ ነገ ከነገ ወዲያ ብትሄድበትስ? ቱና ምናምን ለምን እንትን ያደረገችው ለዛ ነው ምናምን ብሎ ማለት ነው። ተወለከ እኮ ለዛ ነው መጣችውና ሁሉ ቀን ለእኔ ተንኮል ስታስብ የሚገርመው ነገር ሰው ከጎን የሚቆመው ነገር ያ ሀቅ ስላለሽ ነው። ገብቶሻል አይደለ? ጭፋትን አስበሽ አልመጣሽ ነው። ጠብቁኝ። ያ ክፉ ነገርን አስበሽ አይደለም የመጣሽው። ስትጠየቂ እሺ ብለሽ ነው። ቢጫወት እሱም ተጠቃሚ ነበር። ላንቺ ያዘጋጀው ላይ ራሱ ነው የገባው። ብዙዎች ይወዱሻል፣ ብዙዎች አብሮሽ እንዳሉ ደግሞ አሳይተውሻል። ገባሽ? ለዛ ዛሬ ዝም ብለሽ ብትጫወች ብስቂ፣ እሱ እያለቀሰ ነው። ምን አገባሽ? እሱ ያልቅስ፣ አንቺ ተጫወች። እዚህ ጋር ሙዚቃሽን ከፍተሽ ነው እኔ የምለው። ሰላም ደሪ። ሰፖርት ያደረጋችኋት ሁላችሁም እናመሰግናለን። ሄሉ ያሸንፈሻል። ጎበዝ። ቴንክ ዩ ጋይስ። ሰላም ደሪ። ሰኝ ነማ ሄሉ በሬዱ ዮያ አካም ጅርታ ጀብዱ ሰኝ ነማ ሌንጫ ነማ ጎታ ነማ I'm so proud of you. I'm very proud of you, to be honest. And then ልጅቷ ሰው ልጅቷ አቤቱ በቷ ሰው ማስደሰቷ የሀረር ልጅ ነች አዋሽ ማዶ ልቤ ተሰብሯል እሷን ወዶ ስር በርሳም ቤታሚ ጉንፋን ይዞኛል ድምጼ ስለማይሰማ ነው እንጂ በደንብ ዘፍንልሽ ነበር። I'm very proud. By the way ትልቁ ነገር ሙም ሳይሆን ሰሞኑን በምትናገሪው ነገር ላይ ነው መናገር የምፈልገው። to be honest ብዙ ሰዎች ብዙ ወንዶች ሴቶችን እንደዚህ መጉዳት በጣም እንትን አድርገውታል። አሁን አብሮ ሆኖ ጓደኝነት አፍርቶ ከዛ በኋላ የራሳቸውን ህይወት ሲጀምሩ we don't know you ማለት ጀምረዋል። you know ይሄ ያለ ነገር ነው እና ደግሞ የሱን ትዳር ለመጠበቅ እኔ መሞት አለብኝ። የነሱ listen to me, you are so cute, you are beautiful woman, you are so intelligent and then smart woman. ነገር የሚበግሽ ነገር የለም፣ የሚያስፈራሽ ነገር የለም። ጀግና ነሽ። ሲምቦና ዱጋ ሲንጀራ ዱጋ ዋቃለፋ ከናፉ be proud of yourself. Forget about that person. Take off from your mind that person, okay? ያንን ሰው ከጭንቅላትሽ ውስጥ አውጪው። It doesn't do for you anything. You are just a strong woman.
you know what you are doing ስለዚህ የራስሽን እንትን ተጠቀሚ በጣም ታምሪያለሽ ቆንጆ ነሽ እዱን ደደማ ሴኔ ስላላን ዱሬ ጀባዱ tapatanis taphachuu baatanis mooteerta sanyii goota intal sabboontuu jechuun biyya Harargeetti dhalatte mooteerta watakkam wanni hin jedhini sitti hin dhaga'amini irraanfadhuuti akkum duraanii kan kee fuul kan kee gammachuudhaan kanam kofalchiisaniin gammachuu kan keetiin keep going okay just ወደ ኋላ ምንም የምትሸሸግበት ነገር የለም ዋን ወጀቱ ሲንጀዳ ገለቶም ያጋሱም ሲንጀቹ ሲኔ ኦኬ ቴንክ ዩ ቦራዬ ያ ጉንፋን ስለያዘኝ ነው ድምጼን በጣም ይቅርታ አሪፍ ነው ያለው ያ እና ይመችሻል ደግሞ ይመችሽ ውበትሽ ራሱ እኮ እንዲሁ አይልሽ ቲክቶክ እኮ በውበትሽ ደምቋል ቱ ቢ ኦነስት ሌላውን ነገር እዛ ተይው you look so beautiful uffanni adiina tuffatsan akkamitti bareeda dhugaa waaqalafa na amma akkasitti ofirraa bulqiiti garsiisi kunoo jedhin argaa mataa kan kee qalbii kan kee keessaa darbadhu namsan gatiin isaa garuu just jechuun isa gubuun dhiisiniiti darbadhu qaam kan kee mataa kan kee sammuu keessa balleessi waan isaa sassiin jedha obboleetti kiyya ayyee galatoomi nagaatti galatoomi boraayye yaa ስንታሳር መከራ አይተሻል ሁሉም ፊደል ቆይ አንዴ ጠብቂ እሺ አንዴ ታክቲክ እየተናገሩ እንደሆነ እኮ ነገር እስኪ እየጠበቅን ነበርኛምና ያተራችን ነገር ሁላችንም ደስተኞች ነን ዛሬ ሄሉዬ የኔ ጀግና የኔ ቆንጆ የኔ ልዕልት በጣም ነው ደስ ያለን አሸንፈሻል ያንን ጉቶ ብቻውን ከሚስቱ ጋር ሆኖ ጌም እንዲጫወት ራሱ በራሱ ጌም እንዲጫወት አርገሻል ይሄ ደግሞ ትልቅ ድል ነው የዛሬው ድልሽ ላንቺ ብቻ አይደለም የኡነቴን ነው ማውራሽ ለኔም አሸናፊ ነኝ ትናንትና ላንቺ ቪዲዮ በሰራሁት ከትልቅ ስም አልጠራም ቲክቶከር የሆነ ሰው እኔ ስክሪንሻቱን ልክልሻለሁ አቁሚ ትሰደቢበታለሽ እረፊ ብሎ ማስጠንቀቂያ ሰጥቶኝ ላይቬን ስከፍት እንደ አሸን ገብተው ነበር የሰደቡኝ እና ደንግጬ እኔ የዚህም ኤክስፒሪያንሱ ስለሌለኝ ደንግጬ ነው የወጣሁትኝ የነበረው ማለት ነው ዛሬ ያንቺ እንዲህ ተብረሽ መታየት ለኔ ክብር ነው እኔ አሁን አንቺን ሰፖርት እያደረገች ስለሆነ ስም አልጠራ አሁን ላይቭን ከፍቶ አንቺን ሰፖርት እያደረገች ስለሆነ መሀል ላይ አልገባም ላንቺ ከፈለግሽ ግን ስክሪንሻቱን ልክልሻለሁ ትሰደቢያለሽ ለምን ይተሰደብኩት እና ዛሬ ለኔም ነው ድሉ በጣም ነው ደስ ያለኝ ማለት ነው በጣም ኮርቼብሻለሁ እውነት ፊት ውሸት አይቆምም እውነትን ይዘሽ ቆመሻል እውነት ፊት ማንንም አይቆምም ኢሱ እውነት ቢኖረው ኖሮ ቆሞ ፍለፊትሽ ይናገር ነበር ግን አልቻለም ሰዓት ጠብቂ ሲባል አንድ ሰዓት ያልጠበቅኩት የሱ ሰዓት ላይ ነው እኮ አልፈልግም ያልኩት ያ ለምን ሰበብ ሰዓት ያርግብኝ ብዬ ነው ያቆው የጠበቅኩት ገብቶሻል እውነትን ተጋፍጠሻል ሄሉዬ እውነት ፊት እውነትን ስለያርሽ እውነትን ይዘሽ ቆመሻል ውሸት ግን እውነት ፊት መቆም ኃይል የለው ሌላው ደግሞ መናገር ምፈልገው ዘቢባ የምትሉት በመጀመሪያ ደረጃ ዘቢባ ይሄ የሄለንና የኢሱ ጉዳይ ከዘቢባ ህይወት በፊት ነው ቪዲዮ ላይ የሰራሁትኝ ነው ከዘቢባ ህይወት በፊት የነበረ ታሪክ ነው ከዘቢባ የሚመለከታት እሷን ካገባ በኋላ ለሚፈጠረው ነገር ነው ዘቢባ በእኔ ላይ ቺት አረክብኝ ወይም ሌላ ነገር ብላ ልትጠይቆ የምትችለው ከሷ በኋላ ለተደረገ ነገር ነው የሄለንና የኢሱ ጉዳይ ግን ከዘቢባ በፊት የተደረገ ነገር ስለሆነ የኢሱና የሄለን ጉዳይ እንጂ ዘቢባ እዚህ ውስጥ አያገባት በቃ እሱ ድንግል ነኝ ብሎ አላገባትም አይደለ ዘቢባ ሌሎች ኤክስ ገርፍሬንዶችም እኮ ሊኖሩት ይችላሉ ልቧ የተሰበረች ሴት ወጣ ስለተናገረች የዚህን ያክል በተለይ ሴቶች ስርዓት ያዙ እትዬ ወረቀት ለማግኘት እኔ ጋር እንትን ካለ በኋላ ራሱ ከነጭ ጋር ኮሪሌሽን ውስጥ ነበር ያ ድንግል ነኝ ብሎ አላገባም በቃ ከሷ በፊት ለነበረ ታሪክ እሷን አይመለከታትም ይሄ ያንቺና የኢሱ ጉዳይ ነው በቃ የሰው ትዳር በጠበጥሽ የሚሉት አልበጠበጥሽም ከሷ በፊት ለነበረው ታሪክ ነው ቆመሽ ሀቅሽን የጠየቅሽው ስለዚህ ሴቶች ሆናችሁ ሄለንን ውሸታ ምናም ብላችሁ ለማሸማቀቅ የምትፈልጉ ዛሬ አፍራችኋል
እውነት ካለው ለምን አልመጣም? እውነትን ለምን ቆሞ በፊት ለፊት አልተጋፈጠም? አላቅሽም ለምን አላላትም? በዚህ ሁሉ ህዝብ ማከል አልቻለማ። ስለዚህ ሄለንዬ የኔ ንግስት፣ የኔ ቆንጆ፣ የኔ ልዕልት እውነቴን ነው ማውራሽ። አንቺ ጣይቱ ነሽ ማርያምን ቆንጅዬ ስታምሪኮ ጉቶ ታዩ ስለሱ ሰው ነው ብዬ አላወራም። ይቅርታ ሲጀምር አይመጥንሽም ምን አይልም። አሁን ቁጭ ብሎ ብሄር ነው እየተሳደበ ያለው ውርደቱ ማለት ነው። በቃ በሶስት እጥፍ ነው ታብታብሽ ራሱ የበለጠው ማለት ነው። አልተገናኛችሁም። ይደግ ይመጣል ብሎ ያሰበው አንበሳ ስለቀረበት ሚስቱን ከኋላ አድርጎ አንገቷን እየነቀነቀች ብሄር እየተሳደቡ ነው ያሉት። ስለዚህ ታያቸው እነሱ ራሱ አይደል ብሄር እየተሳደበ ያለው ብሄርና ሃይማኖት እየተሳደበ ነው ያለው። ይሄ ደግሞ ትልቅ ሽንፈቱ ነው። ሽንፈቱን አከናንበሽዋል። ከላይ የለበሰውን ይሄ ካባውን የለም አውልቀሽበታል። ይሄ የጅብ ለምድ ምናምን የለበሰውን ቀደሽ በተለያየ ቋንቋ ተብተብ ሲያረጉለት እዚህ ጂቦ ሲያስተላልፉ አልነበረም እንዴ? ምን አረጉት? በቃ ሰው ሲሸነፍ እኮ እንዲህ ነው። ሁለተኛ ጭንቅላቱ በዚህ ያክል ነው። በቃ አዋርዶታል። ሰው እውነት ጋር እንደሚሄድ ደግሞ አሳይቷል። እና ለሄሉ የደገፋችሁ ሰፖርት ያደረጋችኋት አይዞሽ ጀግና ነሽ ከጎንሽ ነን ያላችኋት ደሞም ጀግና ናት ነን ያላችኋት ሁሉ ምስጋና ይገባችኋል። እግዚአብሔር ባወጣችሁት በእጥፍ 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 ይመልስላችሁ። እወዳችኋለሁ የሄሉዬ ቤተሰብ ሁላችሁ ማለት ነው። ሄሉዬ በጣም ነው የምወድሽ። እሺ በቃ እችን ለመናገር ነው። ሰዓትሽን አልያዝ። ቴንክ ዩ ቤትዬ። እኔ ነኝ አንዴ ፊደልዬ ጠብቂኝ። ማን እንደ ሀገር ቤዛ ከዛን ፊደልዬ ከዛን ቲም እንደዚህ ከሄድም ማለት ነው። እሺ ሄሉዬ ወይ እንኳን ደስ አለሽ የኔ ወርቅ፣ አምሮብሻል። ለተሸናፊዎች ልቦና ይስጣቸው። በጣም ጥረው ነበር ሊጥሉሽ፣ አልተሳካላቸውም። ሞር እንደውም ሰው ሳፖርት እንዲያደርግሽ ነው ያደረጉት። ሁለቱም እንኳን አትገቢያቸውም፣ እንኳንም ቀሩ። ሰዎች ሳይሆኑ እንስሳዎች ናቸው። ያኛው ሀቅ ቢኖረው ኖሮ ዛሬ መጥቶ አላቅሽም ያላትን ሴት ለምን ይፈራታል ለመጋፈጥ? ምሎ የለ እንደ በልጆቹ ካላወቀሽ እትዬ እዛ ላይ እንደተናገረው ማለት ነው። የት ነው እየተንቀጠቀጠ ነው። ካስወጣኝ ተመልሰን እንገባለን። እሺ ተብተባርኩት። ምን ተብተብ ዛሬ አልጎደለ። ምን አባቱ ነው ቲክቶክ የሚያንቀጠቅጠኝ? እሱን እንጠብቃለን። ለምን መሰለሽ ሪፖርት እያደረጉብሽ ሊሆን ይችላል። ጉድ እኮ ሊሰሩሽ ነበር እኮ ሄለን። እኔ እኮ አንዴ ጠብቂኝ መጥቼ ነገርኩሽ ሰዓት ማለት ነው። ባይዘዌ ጃፒ እውነተኛ ሰው ነው። እሺ ቆይ ነግርሽ። እውነቱ ነው የነገረኝ ግን ጠብቂው በመሃል ላይ የሚለው ለምን ነው የምጠብቀው ብዬ ነው። ሙድ ሊይዙብሽ ነው። አዎ ጃፒ የነገረሽ በጣም ጂቦ ሙድ እያዛለም በሶስቱንም እጥፍ ታሸንፊዋለሽ ነው እኮ። በኋላ ላይ ይኸውልሽ ምን አለ መሰለሽ እነሱ ውስጥ ለውስጥ ልክ አንቺ ጌሙን ብቻሽን ጀምረሽ ልክ ስታገኚ ሁሉም ፔጃቸውን ከፍቶ እያወሩ ነው። ገባሽ? ግን ምን ሊያረጉሽ ነበር? 4 ሰዓት ምናምን አስጠብቀው ማለት ነው ሪፖርት እያረጉ ነበር። ገባሽ? ተነጋግሮ ማለት ነው። በጣም ግፈኞች ናቸው። እኔ እንኳን ታውቂያለሽ አንቺም ብዙ እንትን አልልሽም፣ ግን ቢሆንም አሸንፈሻል። በጣም ጎበዝ ነሽ፣ ቆራጥ ሴት ነሽ። በቃ አለቀ። በቃ ሴት ልጆች ማለት ነው ወሳኝ ሲሆኑ ቆራጥ ሲሆኑ ደስ ይሉኛል። ለምን ብትይ ማለት ነው ስለ ታሪኩ ስለምናምን አይደለም እኔ ጉዳይ። ገባሽ? ግን ማለት ነው በዚህ ሰዓት እንዲህ አይነት ሙድ እንዲህ አይነት ተንኮል የውስጥ ተንኮል ምናምን አንቺ ዶንያ ለብሰሽ ብትመጪ ማን ምን አገባው? ይሄ ያንቺ ታሪክ ነው የኔ ታሪክ አይደለም። ገባሽ? ለዚህ ጌም ነው በቃ አለቀ። ጌሙን መምጣት ነው መጫወት ነው። አንዴ በዚህ አንዴ በፖለቲካ አንዴ በእንትን ምናምን ማስኬድ አያስፈልግም። ግን በቃ ቆራጥ ሴት ነሽ። ቆራጥ ሴት ስለሆንሽ ነው በጣም የምወድሽ። አለቀ። በሌላው ነገር ውስጥ አልገባም ስለማላውቅ ማለት ነው። ከዚህ በኋላ ባለው እርምጃ ልታሳምኝኝ ትችያለሽ። ገባሽ? እርምጃሽን ደግሞ ጠብቃለሁ አያለሁ። እና ያው እኔም በማይታወቅ ሰጥቻለሁ አሳውቃለሁ ትያለሽ። ሄሉዬ የማታውቂው ሰው አታስገቢ ማለት እነዚህ አሁን ገስት ላይ ያሉት ያወሩትና ሌላ ገስት እናደርጋለን። ረጅም ሰዓት ገስት ላይ ሲቀመጡ ጀስት ለሪፖርት ነው የሚገቡት። ለዛ ነው የሚንቀጠቀጠው።
እንደዚህ ሲሆን እናንተ በኮፒ ሊንክ እና በጊፍት ተጠብቁት። ገባችሁ? በቃ እኔ ልውጣልሽ። እሺ ሌላ ሰው ይግባ። ራሳቸው ዶልተው ራሳቸው። በነገራችን ላይ ነጫጭ ኒኮች ሪፖርት ቢያደርጉ ምንም አያመጡ እና ሞዴሬተሮች እያሰባችሁበት። እሺ ፕሊዝ ልጨርስ ሄሉዬ፣ ትንሽ ብዬሽ ልውጣ፣ ብዙም አላበዛም። ማታውቂያቸውን ሰው ሪፖርት እያደረጉብሽ ነው፣ ሪፖርት እያደረጉብሽ ነው። ሞዴሬተሮችሽ ደግሞ ቲክቶክ በእኔ ገቢ ካገኘ ምንም አባቱ ያደርገኝ። የማያውቁትን ሰው አያስገቡብሽ። የምታውቂያቸውን ሰዎች የለመዱትን ብቻ እንትን ይበሉ። ላይ ገስት ላይ ወጣው ሪፖርት ካደረጉ ሞር ቲክቶክ እንትኖቹ አልጎሪዝሙ ይቀበላቸዋል ኮምፕሌናቸውን። ለዛ ነው እንደዛ የሚሆነው። ፍሪዝ እያረኩባችሁ ነው። ድምጼ ከተሰማ ካስወጣኝ ተመልሼ እገባለሁ። እሺ ከናካቴው አይደለም የሚያስወጣኝ፣ እዛው መልሶ እንዲያስገባኝ ያደርጋል። እሺ ያ ችግር የለም። ለማንኛውም ልዕልት ነሽ፣ እንኳን ደስ አለሽ፣ አሸናፊ ነሽ። ጥንካሬሽን ሁሌም ማደንቃለሁ። አይዞሽ፣ በርቺ፣ ላይፍ ይቀጥላል። መረጃዎች ካሉሽ እያወጣሽ አጋልጪው። በተረፈ ጎበዝ ነሽ፣ በርቺ። ይህን ለማለት ነው የገባው። እንኳን አሸነፍሽ። እንትን ያለ ተብተብ ችግር የለበትም። እየሰማችሁኝ ከሆነ ፍሪዝ አድርጌያለሁ። ያስወጣኛል፣ እንደገና ገባለሁ። እሺ ያስወጣኛል ስላችሁ ጠቅሏል። ለሚያስወጣኝ እዛው ባለበት እመለሳለሁ። እናንተ ሂዱ። ድምጽ ይሰማል አይደል? ችግር የለውም። ሂዱበት። ያ ኩክ ሂዱበት። ሄሉዬ ሊያዘጉብሽ ስለሚችሉ ከሰማሽኝ የተሰጠሽን ቶሎ ብለሽ አውጪው። ቶሎ ብለሽ አውጪው። ሊያዘጉብሽ ቶሎ ብለሽ አውጪው። ሊያዘጉብሽ ሄሉዬ ሰማሽ? ያ አሁን መጣኝ። አሁን ተብተብ አድርጉ። ሊያዘጉብሽ ስለሚችሉ ቶሎ ብለሽ ኮይንሽን አውጪው። በጣም ተናደዋል። ችግር የለውም። ሂዱበት። እሺ እናንተ ብቻ በኮፒ ሊንክ በምናምን ጠብቁ። ችግር የለም። በቃ አይዞሽ፣ አይዞሽ የኔ ቆንጆ። አይ ችግር የለውም። ተብተብ አድርጉ፣ ኮፒ ሊንክ አድርጉ። ገስት የምታስገቧቸውን ሰዎች በሙሉ 10 ምናምን አደርድሩት። 3 ሰው ከገባ ከጨረሰ በኋላ እንደገና እናስገባለን። እሺ ግን ሁሉም ሐሳቡ መስጠት ከፈለገ በአንድ እንትን ውስጥ እንዳንጨፈልቃቸው። እሺ ኩኪ ናግባ። ያ ተብተብ አድርጉ፣ ኮፒ ሊንክ አድርጉት። ጊፍት በኔ ካገኘ ምንም አባቱ ያመጣም። ቲክቶክ እንትን አድርጉት። ያሬድ ቴንክ ያ ቀጥሉ ጋይስ። ወረደች እንዴ? ያ ወረደች። ለምን አስወረዳችኋት? የሀገር ኦኬ። አንድ የተብተብ እናስደርግ ጋይስ። የተብተብ ችግር እኮ የለም ዛሬ። ሄርሚዬ ቴንክ ሻሮንዬ ቴንክ ያ ቲም ናግባ፣ ቲም ናግባ። ቴክስት ራሱ እዚህ ላይ ራሱ ይንቀጠቀጣል። አይ ነው ጋይስ፣ ቀንታችሁ ትችላላችሁ። የእውነት እኔ አሳብዳችኋል። እናቴ ትሙት አሳብዳችኋለሁ። በእኔ እርግጠኛ እንዳትሆን። ምቀኛ ብቻ ሆናችሁ እንድትቀሩ ነው ማረጋችሁ። ቆንጆ ምቀኛ ብቻ ሆናችሁ እንድትቀሩ ነው ማረጋችሁ። ያ እስቲ ኩኪ እንትን አንዳንድ ጻፍ። ፍሪዝ እያደረገ አንዳንዱ እዚህ ላይ ይመጣልኝም። እሺ አንዳንድ ጻፍ። ሀገርም አንዳንድ ጻፍ። ኤዱን ላስገባት። እሺ ኤዱ ስተዛው ሰው እስተሚረጋጋ እንትን ክፈችበት። አውዲዮ እንትን ላከብኝ ጋይስ፣ ኮሚኒቲ ምናምን ላከብኝ። እቺን ጽሁፍ አጥፏት። አያችሁት? ላይቭ ኮልድ ምናምን ይለኛል። እንትን አርጉት። ጡት አይታይማ። እቺን አጥፏት። ፊት ለፊታችን የተጋረጠችን አንድ ሪስትራክሽን ሰጠኝ፣ አንድ ማስጠንቀቂያ ሰጠኝ። ሂዱበት። እሺ ሄሎ፣ ቆይ ሎጊን እያረኩኝ ነው በአካውንት። ያ አንድ ጊዜ ይሄ ይውጣ ወይስ ወጥቼ ልግባ? አንዱ ሪስትራክሽን እንደሄድልን ምን ታላላችሁ? ሾኮዬ ወጥቼ ልግባ? አይ ዶንት ኖ እንዴት እንደሚደረግ። ሄሎ ሌላ ጊዜ ራሱ ነው የሚያስወጣሽ ወይስ አንቺ ነሽ ወጥተሽ ምገበ?
ናይ ሪስትራክሽን ከሆነ ሁለተኛ ከደገመ እንትን ያርገ በቃ ሎጊን አርጊ መልሰሽ ወተን ንግባ አይደል? ይሄም ሪስትራክሽን ይድልናል ያ አይደል? አዎ በዛ ኮይንሽን ማውጣት ከቻልሽ ኮይንሽን አውጪ ችግር የለው ምንም አባቱ ያመጣ እሺ አይ ቅድም ሌላ ሰው ሲልሽ ነበር እሺ ሎራድ ነኝ ያ አይ ኖ እንትና ጆን እንደዛ ነው የኛ ጆን እንደዛ ሆናል አንዴ እሺ